አቅጣጫውን ማስቀየስ ነው ጦር ሊመጣብ ሲል ወይም ደግሞ ስትፈራ የሌቨሬጅን የመደራደር አቅምህን ከፍ ለማድረግ ከጀርባ እኮ ኤርትራ አለ በፊት ለፊት ባይነገርም እየሰማን የኤርትራው ምልመላው ምናምን በግልጽ ወጥቷል ጌታቸው ረዳ ጥሪ ያቀረቡ ነው እየተሽኮረመሙ ነው ጥሪ የሚያቀርቡት የሰላምን መንገድ መምረጥ መንበርከክ ነው የሚመስላቸው አሁን እየሰማን እኮ ነው ደብረጽዮን መምጣታቸውን ግን በገድምዳም ነው የምንሰማው መጡ ከተባለ ክብር ተነካ ተብሎ ነው የሚታሰበው ይተበቃል እብደት የፈጸሙ ብሔርተኝነቶች አሉ ዓለም ላይ ከፌደራሉ ምን ያርቅ ያለው የሚለውን ለማስረዳት ነው ጊዜ ምናባከነው how come ፕሪቶሪያውን ብቻህን ነው የፈረምከው ብቻቸውን ሊወጡት ነው የፈረሙት ፕሮቶይ ሰላምታችን በያላችሁበት የዓለም ዳርቻ ያደረሳችሁ የተወደዳችሁ የአንዳፍታ ቤተሰቦች ከአንዳፍታ ወደ እናንተ የሚደርሰው ለዚሁም ከማራ መኮንን ጋር በመሆን የምናዘጋጀው የአንዳፍታ ትንታኔ ጀምሯል ወቅታዊ የኢትዮጵያ ፖለቲካ ሁኔታዎች ላይ ትኩረት እናደርጋለን አብራችሁን ቆዩ አሚጎ ጓደና ቆዩን ጌታቸው ረዳ ወደ አዲስ አበባ እሳቸው ሸሽች አይደለም ነው የሚሉት ወደ አዲስ አበባ ከመጡ በኋላ እንግዲህ በትግራይ አዳዲስ የፖለቲካ ሁኔታዎች እየተፈጠሩ ነው የሚገኘው በርካታ የመቀሌ ከተማ እንደዚሁም የትግራይ ክልል ነዋሪዎች በፕሌን እንደዚሁም ደግሞ በተለያዩ መንገዶች ሸሽተው ወደ አዲስ አበባና ወደ ተለያዩ ከተሞች እየተሰደዱ እንደሆነ መረጃዎች ወጥተዋል ከዚህ በተጨማሪም የደብረጽዮን ቡድን የሚቆጣጣራቸውን አካባቢዎች ቁጥርም እየጨመረ የመጣ ይመስላል ከዚህ በተጨማሪም የሬዲዮ ጣቢያዎቹንም ተቆጣጥሮ የራሱን አመራሮች ተክቷል በበርካታ አካባቢዎች ላይ የራሱን አመራሮች የመተካት የጌታቸው ረዳ የሚመሩትን ጊዜያዊ አስተዳደር ደግሞ የመንቀል አካሄድ ነው እየተከተለ ያለው በትላንትናው ዕለት ታዲያ ለዲፕሎማቲክ ማህበረሰቦች ገለጻ ሰጥተው ነበር ከዶክተር ጌዲዮን ጢሞቴዎስ ጋር ሆኖ እዚያ ላይ ያነሷቸው ነጥቦች እጅግ መነጋገሪያ ነበሩ ጌዲዮን ጢሞቴዎስም ለመጀመሪያ ጊዜ ኢትዮጵያ መንግስት አንደኛው የህዋት አንጃ ከውጭ ኃይሎች ጋር ያው በስም አልተጠቀሰም ግን ያው ኤርትራ ነው ልትሆን የምትችለው የውጭ ኃይሎች ጋር ግንኙነት አለው በዚህም አገሪቱን ወደ ሌላ አይነት ግጭት ውስጥ ለመክተት እየሰራ ነው የሚል ወንጀላ ለዲፕሎማቲክ ማህበረሰቦች አቀርበዋል ህዋት ዛሬ መግለጫ ወጥቶ ነበር የደብረጽዮን ቡድን በእንግሊዘኛ ቋንቋ ነው ያወጣው መግለጫውን ታዲያ በመግለጫው ላይ ምንድነው ያለው ውሸትን በመደጋገም እውነት ሊሆን አይችልም የሚል ነገር አንስቷል ከዚህ በተጨማሪም ኤርትራም የተነሳባትን ክስ ያው እንደተለመደው አስተባብለዋለች በትግራይ ያሉ አዳዲስ ሁኔታዎች እንደዚህ ይመስላሉ ከዚህ በተጨማሪም ደግሞ ህዋት ጦር ማከማቸት እንደዚሁም ደግሞ ወታደራዊ ግዳጆችንና አፈሳዎችን የመፈጸም እንቅስቃሴዎች እያደረገ ነው የደብረጽዮን ቡድን የሚል መረጃዎችም እየተሰራጩ ነው የሚገኙት ጌታቸው እንግዲህ ጣልቃ እንዲገባ ጠይቀዋል ታደሰ ወረደ ደግሞ ምንም አይነት ግጭት በክልላችን ሊደረግ ሊፈጸም ወይም ሊከሰት አይችልም የሚል ነገር አንስቷል የጠቅላይ ሚኒስትር የፌደራል መንግስቱን ጣልቃ ገብነት ጉዳይ እንቃኛለን ከዛ በፊት ግን የፌደራል መንግስት የደብረጽዮን ቡድን ላይ ያነሳውን ክስ እስቲ እንመልከተው አሚጎ አሁን የኤርትራና የትግራይ መጀመሪያ ጀነራሎች አካባቢ ነበር ይነጋገራሉ የተባለው የጦር አመራሮች በመረጃ በማስረጃ እንደዚህ የተደገፈ ነገር የለንም ወይ ጋዜጣ ላይ ክስ እንደ ዶክተር ሙላቱ እንደጻፉት አይነት ክስ የሀገር ውስጥ ሚዲያም አንድ ዘግቦታል የኦሮሚያ እንደሱ አይነት እና አብርሃም በላይ በገደምዳሜ ከውጭ ኃይሎች ጋር የሚል ክስ ነው ያለው ፊት ለፊት ግን የትና ማለት የሚታወቅ ማስረጃ የለም ግን የደብረጽዮን ደግሞ ያሉት ነገር አለ ከዚህ በፊት ጌታቸው ረዳ የደብረጽዮን ቡድን ወይም ያኛው የህወሓት ቡድን ከውጭ ኃይል ጋር መገናኘት አደጋ ይገናኛል የሚል ክስ ባቀረበ ከተወሰነ ቀናት በኋላ ደብረጽዮን መግለጫ ሰጥተው ነበር ከኤርትራ ኃይሎች ጋር የመገናኘት እንትን በራሳችን አይደለም የጀመርነው ጠቅላይ ሚኒስትሩ ነው እናንተ ቂም ይዞባችኋል እናንተ ላይ ቲፒኤልኤፍ ላይ እና በቀላሉ የሚበርድ ቂም አይደለም እስቲ ተነጋገሩ ያሉን
ጠቅላይ ሚኒስትር አብይ ናቸው አሉ። እንደውም ፕሮግራም ሰርተንበት ነበር። ለምንድነው ይሄ ክፍተት የሚሰጠው የፌዴራል መንግስት በመሃል ምን እንደሚደረግ ምን ይታወቃል? በፌዴራሉ ኦቨርሲ በፌዴራሉ መልከታ ውስጥ መሆን አለበት ጉዳዩ ብዬ ነበር ያን ጊዜ ማለት ነው። እና ምን አሉ ደብረጽዮን ተነጋገሩ ስላሉን ነው። መጀመሪያ ደግሞ እንደውም የላክ ነው ጌታቸው ረዳ ነው እንዲነጋገር ራሱ የጀመረውን አሁን እኛ ክስ ያቀርብብናል። ከተነጋገርን በኋላ ከኤርትራ መንግስት ጋር እንደውም ነገሮች ተሻሽለዋል የሚል ማስተባበያ ነገር ሰጡ። ምን ነገር ይሄን ራሳቸው የነገሩንን እንደሚገናኙ ነገሩናል። ሲገናኙ በፌዴራል መንግስት ፈቃድ ነው የተገናኘ ነው። ፈቃድ ከተገናኘን በኋላ አሁን ደግሞ ፌዴራል እንደውም ሌላ ደግሞ መግለጫ ሲያወጡ እንዲ ተገናኙ ያለን መንግስት ከእንደገና እኛን እየከሰሰን ነው የሚል መግለጫ አወጡ። ስለዚህ በቃል ደረጃ የምናቀው አልካደም ቡድኑ እየተገናኘ መሆኑን የደብረጽዮን ቡድን ተናግሯል። ምን እየተነጋገሩ እንደሆነ ነው የማናቀው። እነሱ እንደሚሉት እዛ አካባቢ ያሉ የትግራይ ነዋሪዎች የማይታፈኑበት በሰላም የሚኖሩበት በግድ የማይጫንባቸው የኤርትራዊነት ማንነት የማይጫንባቸው ሁኔታ ለማመቻቸት ነው የእሳቸው ገለጻ የሚለው። ግን ዊዶን ነው ውስጡ ምን እንዳዘለ ማለት ነው። ስለዚህ ጌዲዮን ክስ ሲያቀርቡ ከውጭ ያለ መገናኘታቸው ጋር ሲባል ይሄኛው አይነት ግንኙነት ከሆነ አደጋ የለውም የትግራይ ነዋሪዎችን ሁሉና ወይም ደግሞ የሚደርስባቸውን አፈና ስቃይ ለማስቆም ከሆነ የጌዲዮን ክስ ግን የሚያመለክተው በኋላ የመጣ የፌዴራል መንግስት አቋም የሚመስለው የነ ደብረጽዮን ቡድን ወይም ሰም ጄነራልስ ከፍተኛ አዛዦች ግንኙነት የሚያደርጉት ወታደራዊ ጥምረት ለመፍጠር አሊያም ከውስጥ ደግሞ ከነጌታቸው የሚቀርብ ክስ በወርቅ ንግድ ላይ የተመሰረተ ህገወጥ የወርቅ ንግድ ህገወጥ የሰው ዝውውር ላይ የተመሰረተ ከሆነ ግን አደጋ አለው። ጌዲዮን ሊጠቁሙ የሞከሩት አሁን ያቀረቡት ክስ የውጭ መገናኘቱ አደጋ እንዳለው ከሆነ እየነገሩን ያሉት የወታደራዊና እንደዚህ አይነት ስራዎች ህገወጥ ስራዎች ከሆነ ነው። ስለዚህ እዛ ውስጥ ገብተዋል ብለው ጌዲዮን በፊት ለፊት ማቅረባቸው አዲስ ነገር ነው ከመንግስት። ግን ተመልካቾቻችንም እኛም ማየት ያለብን በፊት ለፊት አሁን ጌዲዮን ይናገሩት እንጂ በገደምዳሜ መንግስት ሲለው ቆይቷል። አንደኛ ብዙዎች ጥርጣሬ ያላቸው የዶክተር ሙላቱ ተሾመ ጽሁፍ የመንግስት አቋም ነው የሚል እንዳውም አንዳንዶች የመንግስት ሰዎች ነው የጻፉት እንጂ ዶክተር ሙላቱ አይደለም የሚል። ሁለተኛ ጌታቸው ከፌዴራል መንግስት ጋር ካላቸው ቅርበት የተነሳ እሳቸው ክሱን አቀርበዋል። ክሱን ሲያቀርቡ ከመንግስት ጋር መነጋገራቸው አይቀርም እና አንድ አይነት አቋም ያላቸው ይመስላል ከመንግስት ጋር ማለት ነው ከኤርትራ ጋር በመገናኘት ደረጃ። ሶስተኛ ዶክተር አብርሃም በላይ በሚሰጡት መግለጫ በአብዛኛው ጊዜ ቀጥታ ከኤርትራ ጋር ባይሉ እንደዚህ አይነት ግንኙነቶች እንዳሉ እየተናገሩ ነው። ስለዚህ የመንግስት ሰዎች ናቸው እነዚህ ወይም ከመንግስት ጋር ቅርበት ያላቸው እንደ ጌታቸው አይነቶች ስለሆኑ ድሮም ነበረው በግልጽ ግን አሁን ቢቢሲ እንደዘገበው በግልጽ የወጣው ግን አሁን ነው። ስለዚህ የወታደራዊ ወይም ህገወጥ በሚሰራው ስራ ከሆነ ቀጥሎ ምን ይደረጋል የሚለው ደግሞ የጌታቸው ቡድን ነው። ጌታቸውና ዶክተር ጌዲዮን አዲስ አበባ ተቀማጭነታቸውን ላደረጉ የዲፕሎማት ቡድኖች መግለጫ ሰጥተዋል። የተለያዩ አገራት አምባሳደሮች መግለጫ አውጥተዋል እንዳሳሰባቸው ትግራይ ውስጥ የተፈጠረው። አንዳንዶቹ እንዳውም ዜጎቻቸው እንዲለቁ አዘዋል። ልክ የትግራይ ተወላጆች እንደሰጉት ስጋት ቆይቷል። እንዳረበበባቸው ሁሉ የውጭ ሀገር ስንትሎችም ይሄን ሰርኩላር እየላኩ ነው በኢሜይልም በምንም ወደ ትግራይ እንዳይንቀሳቀሱ ምን ያያሉ ነው። እና ጌታቸው የፌዴራል መንግስቱን ጣልቃ ገብነት ኦልሞስት እየጠራ ነው
በሚሊታሪ ሳይሆን ይላል። እኔ ግን ከሚሊታሪ ውጪ ምን ጣልቃ ገብነት እንደሆነ አልገባኝም። ምክንያቱም ሄዶ የፌደራል ተቋማት ላይ እነ ቴሌ እነ መብራት ኃይል ይሁን ሌሎችም ሲቪል ሰርቪስ የሚሰጡ ይሁን ሌሎች ተቋማት ላይ የፌደራል ቡድን ቢገኝ ይሄን እንቅስቃሴ ሊያስቆም አይችልም። ወታደራዊ ቡድን ካልሆነ መስተቀር ምን ሊያረግ ይችላል? እና ትንሽ እየተሽኮረመሙ የሚመስለኝ የጌታቸው ረዳ ሚሊታሪ ኃይል ከጎኔ ስለሌለ የትግራይ ዲፌንስ ፎርስ ምንለው በዲዲአር ይፈርሳል በቀስ በቀስ እየተቀነሰ ይመጣል የተባለው ኃይል ኦሬዲ አቋሙን ስላሳወቀ ከነ ደብረጽዮን ጋር ስለሆነ እኔ ኃይል ስለሌለኝ ይመስላል አጠያቃቸው የህዝብ ኃይል አለኝ ብለዋል። 80-90% ከኔ ጋር ነው ብለዋል። እዛ ካሉ ሰዎች ከማቃቸው ለማጣራት ሞክሬ ነበረ። በርግጥ የእርዳታ ድርጅት የሚሰሩ ናቸው፣ ግን እንደዛ አይነት አቋም ነው ያላቸው። ጌታቸው ሰፊ ተቀባይነት በተለይ በወጣቱ በኩል ተቀባይነት አላቸው ብለዋል። ስለዚህ ባለፈው ጊዜ ስንሰራ ዶሚኔት አድርገን ብዙ ሰው እኛን ነው የሚከተለው ይላሉ እነ ደብረጽዮን ያልኩት ምናልባት ስህተትም ሊሆን ይችላል፣ ግን ጊዜ ሊፈታው ይችላል። ምክንያቱም አሁንም በማገኘው መረጃ ሰፊ ድጋፍ እንዳላቸው ግን ኃይል የጦር ኃይል እንደሌላቸው እንትና ለውጥ እንደሚፈልግ ህዝቡ ጌታቸው ሰፊ ድጋፍ እንዳላቸው በተዘዋዋሪ ከሰዎች ካገኘሁት መረጃ ነው። ከዛ ይሄ ምስራቅ ወደ አዲግራት ምናምን ያለው እነ ቤዚ መስለኝ ነበር የነ ደብረጽዮን ከመንሰማው የሳቦት ሳልሳይ ወያኔ ትግራይ ከበደ ኃይሉ ከበደ ኃላፊው ፕሮግራም ላይ ቀርቦ ሲናገር ሲሰማ ግን እነዚህ አሁን የደብረጽዮን ቡድን ተኩስ ያሰራቸው ኃላፊዎች ተኩስ የከፈተባቸው ቦታዎች አዲግራት አዲጉዶም ነው አዲጉዶም የሚባል ቦታ እና አንድ ሶስተኛ ቦታ እኛ ለነ ደብረጽዮን ቡድን ድጋፍ ይሰጣሉ ምንብልባቸው ቦታዎች ለካ ባለፈው ጊዜ የነ ደብረጽዮንን ቡድን የሚሰራውን ስራ ተቃውመው ስለታዩ ነው እንደ መቀጣጫ ሲል ሰማሁት። እንደ መቀጣጫ ነው አሁን የደብረጽዮን ቡድን ማሰሩን ማፈኑን ምናምን ያደረገው ሲል ሲሰማው ምንድነው የታየኝ ከሁለቱ መረጃ ሲሰበስብ ምናልባት ሚሊታሪው እዛ አካባቢ የሚቆጣጣራቸው ሚሊታሪው የነ ደብረጽዮን ቡድን ሊሆን ይችላል። ሲቪሊያኑ ግን እንትና ደጋፊ ሊሆን ይችላል የነ ጌታቸው የሚል አዲስ አይነት እንትን ውስጥ ገብቻለሁኝና እንደዛ ይመስላል አሁን ያለበት ሁኔታ። እና በዋናው የጠየቀኝ ጥያቄ የጌዲዮን ክስ ያለን መረጃ ራሳቸው ጌታቸው እንትና ደብረጽዮን የሰጡት ነው ግንኙነት እንዳላቸው የሚሊታሪ ነው የሚለው በፌደራል መንግስት ጋር አሁን አረዳሉ እንደዛ ነው። እሳቸው ደግሞ የሚሉት አይ የሚሊታሪ ሳይሆን የትግራይን ህዝብ ጥቅም ለማስጠበቅ የሚል ነው። ስለዚህ መገናኘታቸው ምንም አለ የሚባል አይደለም በአፋቸው ስለነገሩን ማለት ነው። ለምንድን ነው የሚለው ብቻ ነው ጥያቄ ውስጥ የሚገባው። መንግስት ያለው ግምገማ ከሚሊታሪ እንደሆነ ነው። የነጌታቸው ቡድን ግምገማ አጓጉል ግንኙነት አደጋ የሚያስከትል እንደሆነ ነው። ወይ በህገ ወጥ ንግድ ነው ወይ በሰው ዝውውር ነው ወይ ሚሊታሪ ነው የጀነራሎቹ ግንኙነት ነው። እንግዲህ እንደዚህ በዚህ ምክንያት ነው የጌዲዮን ክስ ያቀረቡት። ጌዲዮን እንደው ከዚህ በተጨማሪም የኢትዮጵያ ውስጥ የሚወጡ ህጎችንም እያከበረና እየተከተለ አይደለም በሚል ምርጫ ቦርድ ህዋት ላይ የወሰነው ውሳኔ ያንን ህዋት አለመቀበሉና እንቢኝ ማለቱንም አንስቷልና ምናልባት እነዚህ ጌዲዮን ያቀረቧቸው ክሶች ስታያቸው ምናልባት ለጦርነት የትርክት መደላደልም እየተፈጠረ ያለ ይመስላል። ነገርየው እውነት ቢሆንም ምንም ወይም ውሸትም ሊሆን ይችላል። ነገርየው እሳቸው ያቀረቧቸው ነገሮች ግን ነገ ጧት አሁን የፌደራል መንግስት ወደ ትግራይ
ለህግ ማስከበር እርምጃ ቢገባ የሚያቀርባቸው ምክንያቶች ህወሓት ኢትዮጵያ ነገ እየተቀበለ አይደለም እንደዚሁም ከውጭ ኃይሎች ጋር እየሰራ ነው የሚል አይነት ትርክቶችን ለመፍጠር ያለ ነው ከውስጥ ብቻ ሳይሆን ብዙዎች የሚሉት ለኤርትራም የሚዘጋጅ ትርክት ነው ምክንያቱም ከዚህ በፊት አንድ ከኤርትራ ጋር ጦርነት የሚከፈት ከሆነ ምንድናቸው ገፊ ምክንያቶቹ ብለን ካሰብ የኤርትራ መንግስት ላይ ክስ እየቀረበ ነው የውስጥ እንትኖችን ያስታጥቃል የሚል ከዚህ በፊት ክስ ቀርቦበታል የግዛቶችን ይዞ ይገኛል የኢትዮጵያን ሉዓላዊ ግዛት ወይም የትግራይ ውስጥ ያለ የሚካተት ግዛቶችን ተቆጣጥሮ ይገኛል የሚለው ሌላ ምክንያት ሊሆን የሚችል ነው ጦርነት ለመክፈት አሁን ይሄ ክስ በሙላቱ ተሾም በዶክተር ሙላቱ እንትን ውስጥ ታገኛለ ጽሁፍ ላይ ማለት ነው እና እንዳልከው ፌደራል መንግስቱ ጦርነት ከኤርትራ ጋር የሚታሰብ ከሆነ እነዚህ ምክንያቶች ያስቀመጠ እየመጣ ነው ማለት ነውና የጌዲዮን እዛ ውስጥ ሊካተት ይችላል ብዙዎቹ ከኤርትራ ጋር ነው የሚያስቡት ከትግራይ ኃይሎች ጋር ለብቻ አሁን የሚደረግ ጦርነት አይታየኝም የትግራይ ኃይሎችም ከኤርትራ ጋር የሚያደርጉት መሞዳሞድ ካለ በሚሊተሪ ደረጃ ቴዎሪቲክ እንትን ይመስለኛል ከጀርባችን ኃይል ስላለ ብንደራደር ነው የሚሻለው የሚል እንጂ እንትን ውስጥ ለመግባት ፍላጎት ያላቸው አይመስለኝም የሚሊተሪ ሰዎች ናቸው በጣም ይገመግሙ ይመስለኛል ትግራይ መሸከም አቅም አላት የላትም የሚለው በጣም ትልቅ ልምድ ያላቸው ናቸው ለረጅም ዘመንና ዲተረንስ ምለው ባለፈው ጊዜ እንዳልኩት ይሄ ማስቀየስ እንትኑን አቅጣጫውን ማስቀየስ ነው ጦር ሊመጣብ ሲል ወይም ደግሞ ስትፈራ የሌቨሬጅን የመደራደር አቅምህን ከፍ ለማድረግ ከጀርባ እኮ ኤርትራ አለ ድሮ ገፍታችሁ ልጥሉኝ ስትሉ ምሸሽበት አልነበረኝም ምክንያቱም ከኤርትራ ጋር ጠላት ነበርኩ አሁን ግን መሸሽም ይችላል ወደዛ የሚል እንትን ለመስጠትም ይሆናል ለፌደራሉ ለዛ ነው ብዬ ነው ማስበው እንጂ ዋና ጦርነት ካለ የሚኖረው እና ሞቢላይዜሽንም ያለው ባይዘው ሞቢላይዜሽን ማለት በሁለቱም በኩል በኤርትራም በኢትዮጵያም በፊት ለፊት ባይነገርም እየሰማን የኤርትራው የምልመላው ምናምን በግልጽ ወጥቷል የኢትዮጵያው መሳሪያ ሲጓጓዝ በእንትን ነው የምናየው በሰዎች ቀርጸው በሚለቁት ቪዲዮዎች በጣም ብዙ መሳሪያዎች በተለይ በአፋር በኩል ሲጓጓዝ ያየን ስለሆነ ሞቢላይዜሽን አለ ግጭት ሊፈጠርም ይችላል ላይፈጠርም ይችላል ግን እነዚህ ትርክቶች አሁን ወደ ኤርትራ ላይ ያተኮሩ ይመስላል ግጭቱ ከተጀመረ ከዚህ ጋር ተያይዞ እንግዲህ እየተነሳ ያለው ጀነራል ታደሰ ገር አይሆንም ሲሉ የተናገሩለት ጉዳይ የፌደራል መንግስት ወታደራዊ ጣልቃ ገብነት ጉዳይ ጋር ተያይዞ ነው ምናልባት የፌደራል መንግስቱ ወደ እንዲህ አይነት እርምጃ ፈጥኖ ሊገባ ይችላል ጌታቸው ረዳ ጥሪ ያቀረቡ ነው እየተሽኮረመሙ ነው ጥሪ የሚያቀርቡት ቀደም ብያለሁ ሚሊተሪ ይግባ ወታደር ይግባ አላልኩም 6 እዝን ያሉት 6 እዝ ይግባ አላልኩም እና ሌላ ምን ሊጠይቁ ይችላሉ በየሳስበው ሲቪል ሰርቫንት የፌደራል ሲቪል ሰርቫንት አይገባም ፌደራል ፖሊስ ከኤርትራ ጋር ሊዋጋ ይችላል አሰለጣጠኑም ሎጂስቲኩም ምኑም ለዛ አይደለም በጣም ስታጣ ነው ፌደራል ፖሊስ የምትለከው መከላከያን ስታጣ ባለፈው ጊዜ እንደተበናመነ አሁን የነደብረጽዮን ቡድን ይሄ ሉዓላዊ የትግራይ እንትን ነው ማንበርከክ ነው ምናምን በሚል ነው ስሌት የሚሄደው በነገራችን ላይ በጣም የሚያስደንቀኝ አክራሪ የሚባለው የህወሓት ቡድን ክብር የሚባለው ነገር የሚያያይዝበት ነገር በጣም ይደንቃል ለምሳሌ የሰላምን መንገድ መምረጥ መንበርከክ ነው የሚመስላቸው በጣም ያስገርመኛል ማለት እና እልህ መግባትና ጠመንጃ ይዞ ተነካኛ ተነካም ብሎ በውጥረት መኖር ደግሞ እንደ ክብር ነው የሚያዩት አሁን በዛ ክብር ውስጥ በሚፈልጉት ክብር ውስጥ እነሱ ምንም ላይሆኑ ይችላሉ ግን ህዝቡ የሚሰቃየው ናስ
በድንኳን ውስጥ የእርዳታ እየተለመነ ከዛ ተፈናቃይ በመቶ ሺዎች የሚቆጠር እያለ ይሄ አቀንጭራ የምግብ እጥረት የተከሰተበት ሕፃን እያለ በሰላም መንገድ ወደ ቦታው መመለስ ከክብር መዋረድ ይመስላቸዋል። ወደ ቀየው አይ በጦርነት ወይም ደግሞ በሰላም ከመንግስት ጋር ተነጋግረህ ጌታቸው ረዳም ሲያስቀምጡት ነበር። እነሱም መግለጫ ላይ ስለማይ ነው ይሄንን የምለው ጌታቸው ስለተናገሩ ሳይሆን እነሱም መግለጫ ላይ የህዝባችንን ክብር የምናምን የሚሉት ከጠመንጃ ጋር ብቻ ነው የሚያያይዙት። በሰላም ክብር እንደሚመጣ አይዞርላቸው። በሰላም ለሚመጣ ክብር መነጋገር ምናምኑን ክብር የሚያሳጣ ስለሚመስላቸው ሰው ሳይሰማ የኢትዮጵያ ህዝብ አልሰማም በእነሱ ቤት ነው የሚመጡት ወደዚህ። የትግራይ ህዝብ ሳይሰማ ሾልከው መተው ከእንትኑ ጋር ተነጋግረው አሁን እየሰማን እኮ ነው ደብረጽዮን መምጣታቸውን። ግን በግድምዳሜ ነው የምንሰማው። መጡ ከተባለ ክብር ተነካ ተብሎ ነው የሚታስበው። እንዴት አንተ ፊርማ ህወሓት ሁለት ወገኖች ነው የሚለው ፌደራል መንግስት ህወሓት ይሄን የፕሪቶሪያውን ስምምነት ተፈራርመዋል ተብሎ ፊርማ ያስቀምጠዋል። ይሄን የፕሪቶሪያውን ስምምነት ከፌደራል መንግስት ጋር ሳትነጋገር ልታስፈጽሙ አትችልም። እንደውም ህግ ሁሉ ወጥቶለታል፣ እንትን ደንብ ወጥቶለታል። ልታስፈጽሙ አትችልም። ምክንያቱም ሁለት ፈራሚዎች ናቸው ያሉት፣ ባለቤቶች አሉት። እና ከዚህኛው ጋር መነጋገርን እንደ ክብር ማጣት እንደ ውርደት ይቆጥሩታልና የጌታቸው የታደሰ ወረደ የነ ደብረጽዮንም ፌደራል መንግስት እዛ መገኘት ምኑን የክብር እንደሚያሳጣቸው አይገባኝም። እዛ መገኘት አንዳንዴ ደግሞ ፓራዶክስ ይሆንብኛል። ይሄ መከላከያ ሰሜን እዝ ከመመታቱ በፊት አትውጣብን እየተባለ እናቶች ምን ህፃናት እየተንከባለሉ መንገድ ላይ የመከላከያ መኪና ስር እየገቡ ሲያስቀሩት ነበር። አሁን ጌታቸው ረዳ ደግሞ ለምን ጥሎ ወጣ ድንበሩን? ለዲፕሎማቶች በተደረገ ንግግር ለምን ጥሎ ይወጣል የኤርትራን ድንበር በተለይ የሚል ሲሰማ ምጸቱ ደግሞ ይታየኛል። መጀመሪያም ለምን መከላከያ ወጣ ብያለሁ የድንበር ማስከበር ሲገባው። ምናልባት የመከላከያ ሰዎች በፊት ከኤርትራ ለሚመጣ ስጋት እዛ ቆመን ስንጠብቃችሁ ወቅታችሁናል፣ እስቲ አሁን ደግሞ ወተን እንየው ብለው ላስበው ሊሆን ይችላል። በእኔ እምነት ስሌቱ ቀሽም ሊሆን ይችላል። ግን እስቲ ወተን ደግሞ ከኤርትራ የሚመጣው ስጋት ማንም ይመክተው ብሎ አስበው ሊሆን ይችላል። ምክንያቱም ቀስ በቀስ ለቆ መከላከያ ከአዲግራት 30 ኪሎ ሜትር አካባቢ ነው የሚገኘው አሁን የኤርትራ ጦር እና ግን ኢን ፕሪንሲፕል በመርህ ደረጃ በህገ መንግስቱም መከላከያ የሀገር ድንበር ጠባቂ ነውና ያለፈው ስህተት ስለተሰራ አገር ድንበር ሳይጠብቅ ይቅር ማለት አይደለም። መገኘት አለበት እዛና መጠበቅ አለበት። እኮ ያንን ነው የሚያዛላው ድንበሮች አንድ መከላከያ አለ ነው የሚለው። አንድ መከላከያ ካለ የኢትዮጵያ መከላከያ ነው። ስለዚህ እዛ መገኘት አለበት፣ ድንበሩን ማስጠበቅ አለበት። ከዚህ ስሌት አንፃር ከወጣ ምን ማለት እንደሆነ ይገባኛል ከጀርባ ስለተመታ። ግን ድንበር ደግሞ መጠበቅ አለበት። በእርግጥ ድንበር በዚህ በሱዳንም ተጥሶ ነው የሚገኘው። በኤርትራም የተጣሰ ከተገኘ አንድም መንግስት የሚያረጉት ነገሮች እያጣ ስለሚመጣ እዛ መገኘት አለበት ብዬ ነው የማስበውና የነ ታደሰ ወረደ ቡድን የሚያወጣው መግለጫ ታደሰ ወረደ አቋማቸውን ማወቅ በጣም አስቸጋሪ ነው። ሁለቱንም
አስታራቂ መስለው ነው የሚቀርቡት ግን የመንግስት አካል ናቸው የሽግግር መንግስቱ የትራንዚሽናል ገቨርንመንቱ ጊዜያዊ አስተዳደሩ አካል ናቸው ግን ዳኝነት ላይ ነው ስራ ከመፈጸም ይልቅ ዳኝነት ላይ ነው ያሉትና ወይም አቋም አለመያዝ ላይ ነው ያሉት እኛ ብንሆን እዚህ ትንታኔ ለመስጠት ይሆናል አይሆንም ምናምን ይያልን እንችል የአስፈጻሚ አካል ከሆንክ ግን አቋም ይዘ ስራህን መፈጸም አለብህና እና ከክብር ጋር የሚያያይዙት የመከላከያን እዛ መገኘት የፌደራሉ መገኘት አይ ዶንት ኖ ክብር በእነሱ ምን እንደሆነ ትርጉሙ አላቅ ብዙ ነገር ታጡ ማግኘት ሲቻል በድርድር በሰላም ማግኘት ሲቻል ጠመንጃ ይዞ ዛ ተራራ ላይ ተቀምጦ ህዝብን እንዲያልቅ ወይም ጦርነት እንዲቀሰቀስ እንት ማለት ክብር አይደለም እንደውም ይሄ አስተሳሰብ አዋርዶታል ህዝቡን በነገራችን ላይ የተዋረደው በኤርትራ ጦር ገብቶም እንትንም ብዙ ወንጀል እኮ የተፈጸመው መዋረድ ማለት እሱ ነው ወንጀል የተፈጸመው ይሄ አቋማቸው ነው ምንድነው ክብር ለሚለው ያላቸው አቋም የሚያስገርም ነው በእውነቱ ያን አደጋ ማሸሽ ነው በክብርህ እንድትኖር የሚያደርግ እንጂ አደጋ እየጋበዙ ሁሉ ጊዜ ሴቶች እየተደፈሩ ጻዳት ግንባራቸው በጥይት እየተመታ አሁን ደግሞ በረሃብ ያሉ አሁን ልመና ዩኤስኤድ መጣልኝ የኖርዌይ እንትን መጣልኝ እየተባለ መንግስት እየለመነ ምንድነው እነሱ ክብር የሚሉት ነገር ያስደንቀኛል ከፌደራሉ ጋር ተባብሮ መስራትና እንት ማለት እንደ መዋረድ የሚቆጥሩበት ምክንያት በጣም የሚያስደንቅ ነው እሱን ጉዳይ አንስተውታል በቃ የሚያስደንቅ ነው ምን እንደሆነ ወይኛ ማናቀው ሌላ ዴፊኒሽን አለ በርግጥ አንደርስታንድ ይሄ ናሽናሊዝም ብሔርተኝነት የሚባል ማንኛውም ባይዘው ኖስ ብሔርተኝነትም ሊሆን ይችላል ኦሮሞነት አማራነት ትግራይነት የሚል ብሔርተኝነት ይዘል ተነሳለ ኢትዮጵያዊ ብሔርተኝነት ይዘል ተነሳለ ፓን አፍሪካኒዝም ብሔርተኝነት ይዘል ተነሳ ሪጂናል የአፍሪካ ቀንዳይ ስሜት የአፍሪካ ቀንድ መገኘት ምስራቅ አፍሪካ ሲባል ባለቤትነት ብሔርተኝነት አልጠብቅበትም ሎጂክ በጣም ሲከር በርግጥ እንዳው ከሎጂክ የተጣላ ከኮሄረንስ የተጣላ እንዴት እንዲታሰበ ብለህ በጣም የሚደንቅህ እንደ ኢንዲቪጁዋል ቆመ ስታስብ እንዴት ሰው ያብዳል እንደዚህ እስክትል ድረስ መሄድ ስለሆነ አይገርምኝም አሁን የተለየ ትርጉም ቢኖራቸው ይሄ እንትን ለሚባለው ነገር እነሱ ክብር ለሚሉት ነገር ግን ተደብቀው የሚያደርጉት ነገር ተደብቀው ማንሰማዬ መሰላቸው የሚያደርጉት አስደናቂ ነው በእውነቱ ግን ይጠበቃል እብደት የፈጸሙ ብሔርተኝነቶች አሉ ዓለም ላይ ፋሺዝም የከረረ ብሔርተኝነት ነው ናዚዝም የከረረ ብሔርተኝነት ነው ታብዳለ ዓለምን አንበረክካለሁ ብለ ተነሳል በቃ እንደዛኮ ያደረጉ መሪዎች አሉ ይሄን አውሮፓውን በጠቅላላ ያሳብዳል የሆነ እንትን ላይ ሎጂክ ሲወጣ ያሳብዳል ሰዎቹ መጨረሻቸውም ሰዎቹ እንደዛው እንዳበዱ ነው የሚሞቱት ያብዛኛዎቹ መጨረሻም እንደ እብደት ነው እና እንደዛ ስለሚሄድ ሲከር በተለይ ቀለል አርጎ ከተያዘ ጥቅም አለው ባለፈው ጊዜ ብያለሁ ለኮኦፐሬሽን በጣም ተባብሮ አንድ ጥሩ ስራ ለመስራት በብሔርተኝነት መሰባሰብ ጥሩ ነገር ነው ምን ይጣላል ከጥንት ጀምሮ የነበረ ነው ሰው በሃይማኖት ተሰባስቦ ጥሩ ነገር ይሰራ ነበር ተራራም ያመለከ በተራራው ዙሪያ ካብ እየሰራ እንትን ያረግ ነበር እንዲያድግ ዛፎች እንዲያድጉ ምናምን በቃ እየተባበረ የመስኖ እንትን ለአምልኮ ተብሎ ለሚሰራ መስኖ ሰውን ይመገባል በትብብር አንዱን ሰው ስራ በትሎ አይሰራም የሚሰራው ለዛ ለአምልኮ ተብሎ ነው የሚመጣው እንትኑ ድሮ ጀምሮ ነው ከጥንት ከግብጽያንም ከፐርሺያም ጀምሮ ለጥሩ ነገር ሲሆን እርሻ ይጀመራል ምግብ ምናምን ይመጣል ሰርፕለስ ይመጣል ትርፍ ምርት ይመጣል ኮኦፐሬሽን ትብብር ሲሆን ብሔርተኝነት ጥሩ ነው በተቃራኒው ደግሞ ያሳብዳል እና አንዳንድ ጊዜ እንደዚህ አይነት ትርጉሞች ሳይ ወደዛ መሄድ ይመስለኛል ብሔርተኝነቱ ሲስት
ሀዲዱን ሲስት ያው በተለይ ከፌደራል መንግስት ጋር መስራቱ እንደወርደት ያዩታል የሚለው ጉዳይ ጌታቸው ረዳ ከዚህ ቀደም ባለፈው አመት በሰጠው መግለጫ ላይ ጠቅሶታል። እዚህ መጥቶ ተነጋገራችሁ ባል እንደወርደት በጣም ሰፊ ነገር እሳቸው እንዳሉት የእሳቸውን ቃል አሁን አምነን ብንናገር ተሰብስበን አሉ የውስጥ ስብሰባችን ላይ ከፌደራሉ ምን ያርቅ ያለው የሚለውን ለማስረዳት ነው ጊዜ ምናባከነው አሉ። how come ፕሪቶሪያውን ብቻህን ነው የፈረምከው? ብቻቸውን ሊወጡት ነው የፈረሙት? ዲዲአር አለ ትግራይ ነች የምትወጣው ዲዲአር በየትኛው በደቀቀ ኢኮኖሚ የፌደራል መንግስት ራሱ ለምኖ እኮ ነው ፌደራል መንግስቱ ራሱ ኢትዮጵያ እንኳን አስችለው በሀገር ደረጃ ለምኖ ተመቶ ነው እነዛ ዲዲአር ካለ በጀት ካለ እንደዚሁ ምን እንደሚያስቡ አይገባኝም። ጣልቃ አትግባብን በውስጣችን ኦኬ የአውቶኖሚ ነው የራስ ውሳኔን በራስ አድርግ። ትብብርን ግን አንድ ነገር ለማስፈጸም እሳቸው ተላላኪ ይሉኛል ባንዳይ የትግራይን ጥቅም አሳልፎ የሸጠ እንዴት ብዬ ነው መሰራው? እንዳውም በየጊዜው ማግኘት ነበረብኝ ጠቅላይ ሚኒስትሩን የትግራይ ህዝብ እንዲሆኗል ይያልኩ ምትተባበረው ነገር ካለ እንዲያርግ ይያልኩ ነጋዴዎች ይሄን ይፈልጋሉ ከፌደራል መንግስት ይያልኩ በየጊዜው ማግኘት ነበረብኝ። ግን እያፈርኩ እንዳለ አሉ እንዳልወቀስ እያፈርኩ ተላላኪ ነው እንዳልባል እያፈርኩ አልገናኝም። እስኪሉ ነው ምን አይነት አስተሳሰብ እንደሆነ የሚደንቅ። አሁን በቃ ጀግና ናቸው ማለት ነው እነሱ ተባብረው ከንትና ጋር ስላልሰሩ ከፌደራል መንግስትና ህዝብ አስጠተው ድንኳን ላይ በረሃብ በበሽታ እንዲያል መድኃኒት ሳያገኝ ትምርት ተቋርጦ ተሰጥቶስ እዛ ላይ እንደዛ ሆኖ በመኖር ጀግና አያስብልም ኩራትም አይደለም። ያ ከጦርነቱ በፊትም እንደዚህ አይነት ነገሮች ነበሩኛ ለ4 ኪሎ አንገብርም አብረን አንሰራም እኛ ያሳደግናቸው ልጆች ናቸው አይነት ነገር የሚል ከውስጣችን የወጣናቸው የሚል ንቀቶች እንደነበሩ በሁለቱ ኃይሎች በፌደራሉም እንደዚሁም በትግራይ ኃይሎች መካከል እንደነበር ያን የሚወሳ ነገር ነው። ጌታቸው ደግሞ ሰሞኑን በደንብ አድርገው ነው የገለጹት። የትግራይ ሽኩቻ እጅጉን እያየለ ወደ ወታደራዊ እርምጃዎች እየተገባ መዋቅሮችን ወደ ማፍረስ ወደ መገንደስ የመሄድ አዝማሚያዎች እያሳየ ነው። በርካታ የአውሮፓ እንደዚሁም ደግሞ የምዕራባውያን ሀገራት የጉዞ እቀባና ከልከላ ጥለዋል። ዜጎቻቸው እንዲጠነቀቁም ትግራይ ያሉ ዜጎቻቸው እንዲጠነቀቁ ማሳሰቢያ አውጥቷል። በዚህ መሃል የፌደራል መንግስት በፍጥነት ወይም በቶሎ ወደ ወታደራዊ እርምጃ ወይም ወደ ወታደራዊ ጣልቃ ገብነት ሊገባ ይችላል የሚለው ነገር እያነጋገረ ነው። በተለይም ዶክተር ጌዲዮን ጢሞቴዎስ ያነሷቸው ክሶች በአንደኛው የህወሓት አንጃ ላይ ያነሷቸው ክሶች የፌደራል መንግስት ነገጧት የህግ ማስከበር እርምጃ ማድረግ አለብኝ ህግን ያልተከተለ ያለ አካል አለ ወደሚል የሚገፋ ይመስላልና ነገሮች እንግዲህ ያሉበት ሁኔታ አንተም እንደጠቀስካቸው ይሄን ይመስላሉ። የዛሬው ሲለኝ ቋንቋው የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው አንድ አፍታ ትንታኔ ዝግጅታችን ይሄን ይመስሉ ነበር። አብራችሁ ስለቆያችሁ እናመሰግናለን። መልካም ምሽት።